በአማራ ክልል ብር በውድ ዋጋ እየተሸጠ ይገኛል። በአማራ ክልል በተለይ የኢትዮጵያ ንግድ ባንክ በቅርንጫፋቸው የሚይዙት የብር መጠን እጅግ እንዲቀንስ ተደርጓል። አንዳንድ ባንኮች በቅርንጫፍ መያዝ የሚችሉት የብር መጠን እስከ 500 ሺህ ብር ብቻ እንደሆነም ተነግሯል። ይህ አንድ ተራ ነጋዴ በእጁ ከሚይዘው የገንዘብ መጠንም ያነሰ ነው። ከዚህ በላይ ከሆነ ባንኮች በፍጥነት እንዲላክም ያስገድዳሉ። ይህ በመሆኑ በአማራ ክልል የሚሰሩ ባንኮች ለአንድ ደንበኛ በቀን የሚከፍሉት ብር ከ500 እስከ 3000 ብር ብቻ ከሆነ ዓመታት ተቆጠሩ። በዚህ ምክንያት ማህበረሰቡ ገንዘብ ወደ ባንክ ማስገባት ትቶ በእጁ መያዝን መርጧል። አስቡት፣ አንድ ነጋዴ 500 ብር ይዞ እህል ሊገዛ ሚዛን ሲዘረጋ። ይህ ችግር ያንገበገበው ነጋዴ እንደ መፍትሄ እየወሰደ ያለው ከተለያዩ የሸቀጣሸቀጥ ሱቆች እየዞሩ ብር መግዛትም ሆኗል። ለምሳሌ 30 ሺህ ብር ካሽ ይቀበሉና 33 ሺህ ብር ዝውውር ወይም ትራንስፈር ያደርጋሉ። ታዲያ 30 ሺህ ብር በ3 ሺህ ብር፣ 60 ሺህ ብር በ6 ሺህ ብር እና 120 ሺህ ብር በ12 ሺህ ብር ተሸጠ ማለት ይህ አይደል? ታዲያ ይህን ችግር ሰሚ ካለ ህዝቡ አሁንም መፍትሄ ይፈልጋል።